አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትዳዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትዶች ለክሪስታል ፓላሱ ኮከብ ትልቅ ጥያቄ ሊያቀርቡ መሆኑ ተዘገበ። የማንቸስተር ዩናይትድ ቡድን ለቀጣዩ የውድድር ዘመን ተፎካካሪ ቡድን ለመገንባት እየሰሩ ሲሆን ኤቨሬቺ ኤዜን በክረምቱ በማምጣት ቡድኑን ለማጠናከር ቅድሚያ የሚሰጡት ጉዳይ እንደሚሆን ተገልጿል። የክለቡ ስራ አስፈጻሚዎች የክሪስታል ፓላሱን የአጥቂ አማካኝ ቡድናቸውን ለማጠናከር ትክክለኛ መገለጫ ያለው ተጫዋች አድርገው ለይተውታል። ነገር ግን ክሪስታል ፓላስ ከ60 ሚሊዮን ፓውንድ ባነሰ ዋጋ ሊለቀው ስለማይፈልግ አገልግሎቱን ማግኘት ቀላል አይሆንም። በክሪስቶፈር ቬቬል እና ጄሰን ዊልኮክስ የሚመራው የዩናይትዱ የስፖርት ማኔጅመንት ለክረምት ገበያ የተለያዩ አማራጮችን በመመልከት ላይ ሲሆን በኤዜ ላይ ያለው ፍላጎት ጠንካራ መሆኑ ተገልጿል። ዩናይትድ ኤዜን ባለፈው ክረምትም ሲፈልገው እንደነበረ ይታወሳል። ተጫዋቹ የጎል ዕድሎችን የመፍጠር ችሎታውና ሁለገብነቱ ቡድኑን ከማጠናከር ሀሳብ ጋር እንዲስማማ ያደርገዋል። በተጨማሪም ሩበን አሞሪም በፕሪሚየር ሊጉ ተፎካካሪ ለመሆንና ለውጥ ለማምጣት ትልልቅ ተሰጥኦ ያላቸውን ተጫዋቾች በቡድን ውስጥ መጨመርን ይፈልጋል። ቶትናሞችም የተጫዋቹን ሁኔታ በቅርበት እየተከታተሉት ሲሆን ወደ ጨረታው ሊገቡ ይችላሉ ተብሏል። በሌላ በኩል ክሪስታል ፓላስ በክረምቱ የዝውውር መስኮት ከኤዜ ጋር ብቻ ሳይሆን እንደ አዳም ዋርተን፣ ማርክ ጉሂና ዣን ፊሊፔ ማቴታ ያሉ ተጫዋቾችም የትልልቅ ቡድኖችን ትኩረት በመሳባቸው ሊለቁ ይችላሉ። ዩናይትድም ከነኛ አራት የፓላስ ተጫዋቾች ጋር ስሙ መያያዙ ይታወሳል። ምንም እንኳን ፍላጎታቸው ጠንካራ ባይሆንም ዩናይትዶች ማቴታን ለማስፈረም ሲያጤኑ መቆየታቸው ይታወሳል። በተጨማሪም ተከላካዩ ማርክ ጉሂና አማካኙ አዳም ዋርተን በአሞሪም ራዳር ላይ የሚገኙ ተጫዋቾች መሆናቸው ይታወቃል። ማንቸስተር ዩናይትዶች አጥቂውን ለመመልከት በተደጋጋሚ ስካውቶችን ልከው እንደነበር ተገለጸ። ማንቸስተር ዩናይትዶች ሎሬንዞ ሉካን ለመመልከት በተደጋጋሚ ስካውቶችን ልከው እንደነበር ተዘግቧል። የዩዲኒዜው አጥቂ ዝቅተኛ ዋጋ ያለው በመሆኑ ለሰር ጂም ራትክሊፍ ቡድን ተመራጭ ሆኗል። የተጫዋቹ ዋጋ የቦርድ አባላቶቹን ከሌሎች አራት ኢላማዎች ቀድመው ለማስፈረም እንዲንቀሳቀሱ ሊያደርጋቸው እንደሚችል ዘገባው ገልጿል። ዩናይትዶች በዚህ ክረምት አዲስ የመሃል አጥቂ ይፈልጋሉ። ጆሹዋ ዝርክዚና ራስመስ ሆይሉንድ በዚህ ሲዝን አሳማኝ አልሆኑም። ተጫዋቾቹ በጋራ 14 ጎሎችን ብቻ ያስቆጠሩ ሲሆን ሩበን አሞሪም በሁለቱም ተጫዋቾች ማመን ባለመቻሉና ክለቡ የአሰልጣኙን ተመራጭ 3-4-2-1 ፎርሜሽን ለመተግበር አዲስ የመሃል አጥቂ እንደሚፈልግ ተገልጿል። አዲስ 9 ቁጥር ማስፈረም በዚህ ክረምት ለዩናይትድ ቅድሚያ የሚሰጠው ጉዳይ ይሆናል። በዚህ ወር መጀመሪያ ላይ አሞሪም ከቅጥር ጀርባ ዋና ተዋናይ ከሆኑት ከዳይሬክተሩ ክሪስቶፈር ቬቬል እና ቴክኒካል ዳይሬክተር ጄሰን ዊልኮክስ ጋር በመሆን የአራት ተጫዋቾች ዝርዝርን ማውጣታቸው ይታወሳል። ሆኖም በጣሊያን የወጡ ዘገባዎች እንደሚገልጹት ቬቬል አዲስ ስም ዝርዝር ውስጥ ያስገባ ሲሆን እርሱም የዩዲኒዜው አጥቂ ሎሬንዞ ሉካ ነው ሲል ገልጸዋል። ቱቶ መርካቶ ዌብ እንዳስነበበው ዩናይትድ ግዙፉን አጥቂ ዋጋ ካወቀ በኋላ ወደ ኦልድ ትራፎርድ ለማምጣት አጥብቆ እያጤነበት ነው ብሏል። በሪፖርቱ መሰረት የጣሊያኑ ቡድን በ4 ዓመቱ ተጫዋች ላይ 29 ሚሊዮን ፓውንድ ዋጋ አስቀምጧል። በዚህ ውድድር ዓመት በ31 ጨዋታዎች 12 ጎል ማስቆጠር የቻለ ሲሆን ለዩናይትድ ጥሩ አማራጭ እንደሚሆን ይጠበቃል። ክሪስቶፈር ቬቬል የማይታወቁ ስሞችን ከፍ እንዲሉ በማድረግ የሚታወቅ ሲሆን ከዚህ ቀደም ቤንጃሚን ሼሽኮንና ኤርሊንግ ሃላንድን ጨምሮ ሌሎች ተጫዋቾችን በማግኘት ጥሩ ሪከርድ አለው። በዚህም መሰረት ራትክሊፍ ሉካን ለማምጣት የበለጠ ዝግጁ ሆኗል። ዩናይትዶች ሉካን በብቸኝነት የሚፈልጉት አጥቂ መሆን አለመሆኑ ገና ባይወሰንም ተመልካቾችን ልከው አጥቂውን በቅርበት እንደሚከታተሉት ግን ታውቋል። የቀድሞ የማንቸስተር ዩናይትድ ኮከብ ናኒ ማንቸስተር ዩናይትድ በክረምቱ ቪክተር ጊዮከረስን ለማስፈረም እንዲሞክር አሳስቧል። የ26 ዓመቱ ተጫዋች በፖርቹጋል ሊግ ለሁለተኛ ተከታታይ የውድድር ዘመን 30 ጎሎችን ማስቆጠር ችሏል። ቡድኑንም ተከታታይ የሊግ ዋንጫ እንዲያነሳ እያገዘው ይገኛል። የስፖርቲንግ ሊዝበኑ ኮከብ ቪክተር ጊዮከረስ የማንቸስተር ዩናይትድ ኢላማ ከሆነ ሰነባብቷል። ተጫዋቹ በአሁኑ የማንቸስተር አለቃ ሩበን አሞሪም አማካኝነት ምርጥ አቋሙን በሊዝበን ማግኘቱ ይታወሳል። ናኒ በፉት መርካቶ እንደተናገረው ጊዮከረስ ለፕሪሚየር ሊግ ውድድር ዝግጁ ነው ብሎ እንደሚያምን ተናግሯል። ስዊድናዊ በማንቸስተር ማሊያ በፖርቹጋል ያደረገውን ነገር ሲደግም ማየት እንደሚያስደስተው የቀድሞ የዩናይትድ አጥቂ ጨምሮ ተናግሯል።
እርሱ በፕሪሚየር ሊግ ለመሻሻል ዝግጁ የሆነ ተጫዋች ነው። በዚህ ጊዜ የእርሱ አይነት አጥቂዎች አይገኙም። በፕሪሚየር ሊግ ውስጥ ተከላካዮች ፈታኝ ናቸው፣ ነገር ግን ጊዮከረሽ እነኚህን ፈተናዎች የማለፍ አቅም አለው። ኳሱን ይዞ መሮጥ ይወዳል፣ ለዛም ጥሩ ይሆንለታል። ጊዮከረሽን በማንቸስተር ዩናይትድ ውስጥ ማየት እፈልጋለሁ። የእርሱ አይነት ተጫዋች ለዩናይትድ ያስፈልጋል። ማንቸስተር ዩናይትድን ከተቀላቀለና በፖርቹጋል የሚያደርገውን በእንግሊዝም ቢያደርግ በጣም ደስተኛ ሆናለሁ። ጊዮከረሽ በሊዝበን ብዙ ጎሎችን በየሳምንቱ ያስቆጥራል። ሳያስቆጥር ቢቀር እንኳን አሲስቶችን ያደርጋል። ለቡድኑ የግብ ዕድሎችን ይፈጥራል። በጣም ኃይለኛ ተጫዋች ነው። ለ90 ደቂቃ በተመሳሳይ ፍጥነት መጫወት ይችላል። ይህም ተፈላጊነቱን ያጎለዋል ሲል ተናግሯል። ማንቸስተር ዩናይትድ ለአዲስ አጥቂ በገበያው ላይ መሆናቸው ይታወቃል። ጊዮከረሽን ጨምሮ በእጩ ዝርዝራቸው ውስጥ በርካታ ስሞች አሏቸው። ጊዮከረሽ በፕሪሚየር ሊግ ከብራይተን ጋር ቆይታ አድርጓል። ነገር ግን በውሰት ወደ ሻምፒዮንሺፑ ቡድን ከማምራቱ በፊት የራሱን አሻራ ማሳረፍ አልቻለም ነበር። ቪክተር ጊዮከረሽ በዚህ ውድድር ዘመን በ26 የሊግ ጨዋታዎች 30 ጎሎችን ያስቆጠረ ሲሆን በሌሎች ውድድሮች 12 ጎሎችን ለቡድኑ አስቆጥሯል። የስዊድኑ ኢንተርናሽናል በዚህ ክረምት ከስታዲዮ ጆዜ አልቫላዲ ሊለቅ ይችላል። እንግሊዝም የተጫዋቹ ተመራጭ መዳረሻ ነው እየተባለ ይገኛል። የቀድሞ የማንቸስተር ዩናይትድ ሌጀንድ ራሽፎርድን ተችቶታል። የማንቸስተር ዩናይትዱ የቀድሞ ተጫዋች ጃፕ ስታም ማርከስ ራሽፎርድ የክለቡ ሌጀንድ ተደርጎ ሊወሰድ አይችልም ብሎ የሚያስብበትን ምክንያት ገልጿል። እንግሊዛዊ በሩበን አሞሪም ስር ባለመፈለጉ በጥር ወር ወደ አስቶን ቪላ በውሰት መሄዱ ይታወሳል። ራሽፎርድ በማንቸስተር ዩናይትድ አካዳሚ በኩል በመምጣት በወጣትነቱ ብዙ ግቦችን በማስቆጠር ከክለቡ ታላላቅ ተጫዋቾች ጋር ተነጻጽሮ ነበር። አጥቂው ከ2 ወራት በፊት ክለቡን በጊዜያዊነት ከመልቀቁ በፊት ለማንቸስተር ዩናይትድ ቁልፍ ተጫዋች በመሆን ያለፉትን 10 ዓመታት አገልግሏል። ጃፕስታም ታዲያ ተጫዋቹ ከክለቡ ጋር ያለው ግንኙነት ጥሩ ቢሆንም ማርከስ ራሽፎርድ እንደ ክለቡ ሌጀንድ ሊቆጠር እንደማይችል ጠቁሟል። አጥቂው ከክለቡ ርቆ በመሄዱ የተሰማውን ቅሬታም ገልጿል። ጃፕስታም ሲናገር ማርከስ ራሽፎርድን የአስቶን ቪላን መለያ ለብሶ ማየት በጣም ያሳዝናል፣ ምክንያቱም እርሱ ለማንቸስተር ዩናይትድ በጣም ጠቃሚ ተጫዋች እንደሚሆንና ለረጅም ጊዜ እንደሚቆይ አስቤ ነበር። ለእኔ ማርከስ ራሽፎርድ በማንቸስተር ዩናይትድ ውስጥ እንደ ሌጀንድ ሊቆጠር አይችልም። እርሱ ማንቸስተርን ስለማይወድ ጥሎ የሄደ ይመስለኛል። በክለቡ ያሳለፋቸውን የውድድር ዘመናት አንረሳም። ራሽፎርድ በኤሪክ ቴን ሃግ ያጨዋወት ዘይቤ ምቾት ተሰምቶት በርካታ ጎሎችን ያስቆጠረበት ዓመት ለእኔ ምርጡ ነበር። በዚያን ዓመት ብዙ ጎሎችን በማስቆጠር ለሚያጋጥሙት ተከላካዮች ሁሉ አደጋ ነበር። ነገር ግን ያለፉትን 2 ሲዝኖች ራሽፎርድ ደካማ አቋምን አሳይቷል። ወደ ቪላ መሄዱ እጅጉን አስቆጥቶኛል ብሏል። ማርከስ ራሽፎርድ በ2022-23 የውድድር ዘመን በኤሪክ ቴን ሃግ ስር ምርጥ የውድድር ዘመን ያሳለፈ ሲሆን በዚያን ዓመት 30 ጎሎችን በማስቆጠር ቡድኑ በ6 ዓመታት ውስጥ የመጀመሪያ የሆነውን የካራቦ ዋንጫ እንዲያሸንፍ ረድቷል። እንግሊዛዊው ከዚህ ዓመት በኋላ ከባድ ጊዜያትን በማሳለፍ በዚህ ዓመት በጥር የዝውውር መስኮት በውሰት ወደ አስቶን ቪላ አምርቷል። ወደ አስቶን ቪላ ያደረገው ዝውውር ራሽፎርድ በእንግሊዝ ብሔራዊ ቡድን ውስጥ የነበረውን ቦታ መልሶ ለማግኘት ረድቶታል። ራሽፎርድ በቪላ ቆይታው 2 ጎሎችን ሲያስቆጥር 4 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ከዚህ በኋላም ወደ ማንቸስተር ዩናይትድ የመመለስ ዕድሉ ዝቅተኛ ነው እየተባለ ይገኛል። ማንቸስተር ዩናይትድ ለ19 ዓመቱ ታዳጊ ኮከብ ዝውውር ከሊቨርፑል ጋር እየተፋለመ መሆኑ ተገለጸ። ማንቸስተር ዩናይትዶች ከፍተኛ ግምት የተሰጠውን ወጣቱን የኮሞ የክንፍ አጥቂ አሳን ዲያዎን ለማዘዋወር ፍላጎት እያሳዩ ነው። የተጫዋቹን ሁኔታ በቅርብ የተረዱ ምንጮች ክረምት ከመምጣቱ በፊት ከማንቸስተር ዩናይትድ፣ ሊቨርፑልና ኒውካስትል ፍላጎት እየሳበ መሆኑን ለካውት ኦፍሳይድ ገልጸዋል። ዲያዎ ከኮሞ ጋር እስከ 2029 ድረስ ኮንትራት ያለው በመሆኑ ለመሸጥ ብዙም ጫና አይደረግባቸውም። በተጨማሪም ኮሞዎች በአሁኑ ጊዜ ለተጫዋቹ የሚጠይቁት ግልጽ የሆነ ዋጋ የለም። ዩናይትድ በቅርብ ጊዜ ዲያዎን በሴሪያ ሲጫወት እንዲመለከቱት ስካውቶችን ሲልኩ ነበር። ክለቡ በ19 ዓመቱ አጥቂ ላይ አወንታዊ ሪፖርቶችን ተቀብሏል ሲል ካውት ኦፍሳይድ አስነብቧል። ሊቨርፑሎቹም በዚህ ክረምት ወደ ዲያዎ ለመዞር እያሰቡ ነው። ነገር ግን አሁንም በሞሐመድ ሳላይ ወደፊት ዕጣ ፈንታ ላይ ምን እንደሚሆን እየጠበቁ ይገኛል። አሳኔ ዲያዎ ወደ ፕሪሚየር ሊግ የመሄድ ዕድሉ ከፍተኛ በመሆኑ በቅርብ ጊዜ ውስጥ ወደ ትልቅ የፕሪሚየር ሊግ ክለብ መዘዋወሩ የማይቀር ሊሆን ይችላል። የሴኔጋሉ ኢንተርናሽናል ለትልልቅ ቡድኖች ትክክለኛ አቋም እንዳለው ያሳየ ሲሆን የተጫዋቹ ፍጥነትና ክህሎት ሩበን አሞሪም በኦልትራፎርድ ለመገንባት እየሞከረ ላለው ቡድን ተስማሚ እንደሚሆን መገመት ቀላል ነው። ዩናይትድ አሁን ላይ በአጥቂ ክፍል ውስጥ ችግሮች አሉበት። ስለዚህ ምናልባትም ለዲያዎ በቡድኑ ውስጥ ቁልፍ ሚናን ወዲያውኑ መስጠት ከባድ ላይሆን ይችላል ተብሏል። ማንቸስተር ዩናይትድ የዴቪድ ዲያን መመለስ እያጤነበት መሆኑ ተገለጸ። ስፔናዊ ግብ ጠባቂ በጣሊያን እያሳየ ያለው ብቃት የዩናይትድ አለቆች ትልቅ ስህተት መስራታቸውን እንዲገነዘቡ አድርጓቸዋል።
ማንቸስተር ዩናይትዶች ባለፉት ዓመታት አስከፊ ወቅቶችን እያሳለፉ ሲሆን ባለፉት ጊዜያት ከተደረጉት መጥፎ ዝውውሮች ውስጥ የዴቪድ ዴያ በነፃ ከማንቸስተር ዩናይትድ መውጣት አንዱ ነበር። አሁን ላይ በማንቸስተር ቡድኑን ወደ መረጋጋት ለመመለስ መፍትሄዎችን ለማግኘት እየሞከሩ ነው። የኤሪክ ቴን ሃግ መባረርና የሩቨን አሞሪም ሹመትን ተከትሎ ቡድኑ ለማገገም ተቸግሯል። ነገር ግን ለውጦች ከክረምት ጀምሮ ይጠበቃሉ። ቡድኑ በአሁኑ ጊዜ በፕሪሚየር ሊግ ውስጥ ያለበት ደረጃ ጥሩ ያልሆነ ሲሆን የቡድኑ ብቸኛ ተስፋ ኢሮፓ ሊግን ማሸነፍ ነው። የዚህ ዓመት ዋነኛ የቡድኑ ችግር የግብ ጠባቂ ቦታ ነው። ዲያን ለቀው ወደ አንድሬ ኦናና ለመሄድ ያደረጉት ውሳኔ ውጤት አላመጣም። ከኢንተር ሚላን ከ50 ሚሊዮን ዩሮ በላይ ወጥቶበት የፈረመው ካሜሮናዊ ግብ ጠባቂ በእንግሊዝ ባሳለፈው 2 የውድድር ዘመን ብዙ ስህተቶችን ሰርቷል። ብዙ ትችትም ገጥሞታል። ኦናና በ92 ጨዋታዎች 137 ጎሎች የተቆጠሩበት ሲሆን ብዙ ስህተቶቹ ዋጋ አስከፍለውታል። በአንጻሩ የዴቪድ ዴያ ትዝታ አሁንም በኦልድ ትራፎርድ ይቆያል። የእርሱ ድንቅ ብቃት የኦልድ ትራፎርድ ቦርድን አሳፍሮታል። ኮንትራቱን ሳያድስ በ2023 በነፃ የወጣው ስፔናዊ ኢንተርናሽናል በፊዮረንቲና ጠንካራ ሆኖ ተቀምጧል። ዴቪድ ዴያ በሴሪያ ውስጥ ካሉት ምርጥ ግብ ጠባቂዎች አንዱ በመሆን የራፋኤል ፓላዲኖ ቁልፍ ተጫዋችነቱን አስመስክሯል። አሁን ላይ ታዲያ የዴያ ብቃት በማንቸስተር ሰዎች ሳይስተዋል አልቀረም። እናም ሊመልሱት ስለሚችልበት ሁኔታ እያጤኑ ይገኛል። የዴቪድ ዴያ ኮንትራት በሰኔ ወር የሚጠናቀቅ ሲሆን ክለቡ ለተጨማሪ 1 ዓመት የሚያራዝምበትን አንቀጽ ተግባራዊ ያደርጋል ተብሎም ይጠበቃል። ዩናይትዶች ስህተታቸውን ለማረም ወደ ድርድር ሊያመሩ ይችላሉ። የግብ ጠባቂው ወደ ቲያትር ኦፍ ድሪምስ መመለስ ከጥቂት ወራት በፊት እንደተነገረው ቀላል አይሆንም። ኃላፊዎቹ በኦልድ ትራፎርድ የእርሱን መልቀቅ ስህተት መሆኑን አምነዋል። እናም ሊያጡት የማይገባውን ሰው መልሰው ማግኘትን እያለሙ ይመስላል ተብሏል። ዲዲ ሃማን በቼልሲና በማንቸስተር ዩናይትድ መካከል አለመረጋጋቱን ተከትሎ ጄደን ሳንቾ የት ሊፈርም እንደሚችል ተናግሯል። ዲዲ ሃማን ከውሰት መልስ ጄደን ሳንቾ ቼልሲን ለቆ ወደ ቦሩሲያ ዶርትመንድ እንዲመለስ ጥቆማን ሰጥቷል። ማንቸስተር ዩናይትድ ለሳንቾ ዝውውር በ2021 ለቦሩሲያ ዶርትመንድ 73 ሚሊዮን ፓውንድ የከፈሉ ሲሆን እንግሊዛዊ ኢንተርናሽናል በኦልድ ትራፎርድ መጥፎ ጊዜያትን ማሳለፍ ችሏል። ሳንቾ ከቀድሞ አሰልጣኝ ኤሪክ ቴን ሃግ ጋር ከተጋጨ በኋላ በጥር 2024 በውሰት ዶርትመንድ መቀላቀሉ ይታወሳል። የክንፍ አጥቂው ባለፈው የውድድር ዘመን ዶርትመንድን ለሻምፒዮንስ ሊግ ፍጻሜ እንዲደርስ በመርዳት በጀርመን በድጋሚ እንደተመቸው አሳይቶ ነበር። ነገር ግን በክረምቱ ወደ ማንቸስተር ዩናይትድ ከተመለሰ በኋላ ባለፈው ክረምት በውሰትና በግዴታ የመግዛት አማራጭ ወደ ቼልሲ አቅንቷል። ምንም እንኳን መጀመሪያ ላይ በቼልሲ ብዙዎችን ማስደመም ቢችልም ተጫዋቹ አሁን ላይ በሰማያዊዎቹ ቤት እየተቸገረ ይገኛል። ዲዲ ሃማን ታዲያ ስለ ሳንቾ ቀጣይ ክለብ ሲናገር ቦሩሲያ ዶርትመንድ ጄደን ሳንቾን እየተመለከተ ሊሆን ይችላል። ምክንያቱም ተጫዋቹ በቼልሲ በጥሩ ሁኔታ ቢጀምርም ያልተሳካለት ይመስላል። ቼልሲ ተጫዋቹን ወደ ማንቸስተር ዩናይትድ ለመመለስ ሚሊዮኖችን ይከፍላል። ያንን ለማድረግ ቼልሲዎች አይፈልጉም። ስለዚህ በዚህ ክረምት ቼልሲ ዝውውሩን ቋሚ አድርጎ ለዶርትመንድ መሸጥ አማራጭ ሊያደርግ ይችላል። ባለፈው ክረምት ዶርትመንድ እርሱን ለማቆየት ሞክረው ነበር፣ ነገር ግን የሚቻል አልነበረም። ሳንቾ ወደ ጀርመን መመለስ የሚፈልግ ይመስለኛል። ዶርትመንድ ሳንቾ ቢቆይለት በዚህ ዓመት አይቸገርም ነበር። ስለሆነም ክረምት ላይ የሳንቾን መመለስ እጠብቃለሁ። ቼልሲዎችም ይህን ዝውውር እንደሚፈቅዱ አምናለሁ ብሏል። ሳንቾ በዚህ ውድድር ዘመን ለምዕራብ ለንደኖቹ 29 ጨዋታዎችን አድርጓል። አሰልጣኙ ማሬስካ ክለቡ ሳንቾን በሚቀጥለው የውድድር ዘመን በስታንፎርድ ብሪጅ ለማቆየት ማሰቡን በተመለከተ ቁርጥ ያለ ምላሽ ለመስጠት ፈቃደኛ አልሆነም። ማሬስካ ሲናገር ከኛ ጋር ያሉትን ሁሉንም ተጫዋቾች እወዳቸዋለሁ። ስለሚቀጥለው የውድድር ዘመን ማሰብ የሚቻልበት ጊዜ አይደለም። በ9 ጨዋታዎች ላይ ሙሉ በሙሉ አተኩሬያለሁ። በውሰት እኛ ጋር ያሉ ተጫዋቾች አሉ። ስለ እነሱ በክረምት ወቅት ምን እንደሚከሰት እንመለከታለን። እዚህ ያሉት ሁሉም እዚህ በመሆናቸው ደስተኛ እንዲሆኑ ፈልጋለሁ ሲል ተናግሯል። ራያን ቸርኪ በክረምቱ ወደ ፕሪሚየር ሊጉ ሊመጣ እንደሚችል የተገለጸ ሲሆን ማንቸስተር ዩናይትድም ዋነኛ መዳረሻው ሊሆን ይችላል ተብሏል። ማንቸስተር ዩናይትድ ራያን ቸርኪን የማስፈረም ፍላጎት እንዳለው ዘገባዎች አመላክተዋል። ዩናይትዶች የሊዮኑን ተጫዋች ለማስፈረም ፉክክር ላይ ይገኛሉ። ቸርኪ ከ2010 ጀምሮ በሊዮን ቡድን ውስጥ ከአካዳሚ ጀምሮ ቆይቷል። ከፈረንሳዊ ክለብ የወጣቶች ቡድን ከመጣ በኋላ በአንደኛ ቡድን ውስጥ 176 ጨዋታዎችን አድርጓል። ቸርኪ በእነዚህ ጨዋታዎች ውስጥ 25 ጎሎችን ሲያስቆጥር 42 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። እንደ ቲቢአር ዘገባ ቸርኪ ከምርጥ ተስፋ ሰጪ ወጣት ተጫዋቾች አንዱ ተብሎ ሲወደስ የቆየ ሲሆን አሁን ላይ ደግሞ ወደ ትላልቅ የአውሮፓ ክለቦች ለመሄድ እየተዘጋጀ ነው ተብሏል። ተጫዋቹ ከቀጣይ ክረምት በኋላ በሊዮን አይኖርም። ከእንግሊዝ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ክሪስታል ፓላስና ኤቨርተን፣ ከጣሊያን ደግሞ አትላንታና ጁቬንቱስ በክረምቱ የ21 ዓመቱን ተጫዋች ለማስፈረም ይፈልጋሉ። ይሁን እንጂ የሊዮኑ ተጫዋች እስካሁን የመጨረሻ ውሳኔውን አልወሰነም። ተጫዋቹ ወደ ፕሪሚየር ሊግ ሊሄድ እንደሚችልም ይጠበቃል።
ማንቸስተር ዩናይትድ አሁን ላይ የቸርኪን ዝውውር ፉክክር ተቀላቅሏል። ቲቢአር እንደዘገበው ፈረንሳዊ ወጣት በዚህ የውድድር ዘመን ካሳየው ብቃት በኋላ ዩናይትዶች ተጫዋቹን ለማግኘት እያሰቡ ነው ብሏል። ቸርኪ ከሊዮን ጋር በዚህ ክረምት ከ25 ሚሊዮን ፓውንድ ባነሰ ዋጋ እንዲለያይ የሚያስችለው ስምምነት እንዳለው ተገልጿል። የ21 ዓመቱ ተጫዋች በዘንድሮ የውድድር ዘመን በቀኝ ክንፍና በአጥቂ አማካይ ቦታ ላይ የተጫወተ ሲሆን በሁሉም ውድድሮች 35 ጨዋታዎችን አድርጎ 8 ጎሎችን ሲያስቆጥር 18 አሲስት ማድረግ ችሏል። ቸርኪ እንደ ቀድሞ የቼልሲ ኮከብ ተጫዋች ኤደን ሃዛርድም ጥሩ እንደሚሆን ተገምቷል። ፈረንሳዊ ማርቲን ሞስኒየር በጁላይ 2023 ለቲኤንቲ ሲናገር ቸርኪ እንደ ኤደን ሃዛርድ የፕሪሚየር ሊግ ኮከብ መሆን ይችላል፣ ወጣቱ ልዩ ድሪብለር ነው ሲል ተናግሮ ነበር። ዘገባው አክሎም ማንቸስተር ዩናይትዶች የሊዮኑን ኮከብ ለማስፈረም ፍላጎት ያላቸው ሲሆን ስለ ተጫዋቹ እንደጠየቁም ተነግሯል። ማንቸስተር ዩናይትድ በፈረንሳዩ ላይ ያለው ፍላጎት በጣም የላቀ ደረጃ ላይ ያለ ይመስላል፣ ምክንያቱም ቀደም ብለው ስለ ተጫዋቹ ሁኔታ በመጠየቃቸው ነው ሲል ዘገባው ገልጿል። ይሁን እንጂ ሁሉም ውሳኔ ያለው በተጫዋቹ ላይ ነው። ቸርኪ ካለው አቅምና ከዋጋው አንጻር ብዙ ክለቦች ቢመኙት የሚያስገርም አይደለም ተብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።